ንስሐ ሳትገቡ ጾመ ነነዌን እየጾማችሁ ያላችሁ እንዲሁም የአብይን ጾም ለመጾም ያሰባችሁ ሰዎች ይህ ቪዲዮ ለእናንተ ነው። ንስሐ ሳንገባ ጾም መጾም እንችላለን ወይስ አንችልም እያላችሁ ብዙ እህቶች ወንድሞች በውስጥ ጠይቃችሁናል። ይህን ጥያቄ በዚህ ቪዲዮ መልስላችኋለሁ። ትምህርቱ ግን ብዙ እህቶች ወንድሞች እንደሚማሩበት እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ንስሐ እያላችሁ ጻፉልኝ። የሥጋ ደዌያችንን በጸበል በእምነት እንደምንድን ሁሉ ነፍሳችን ቁስል የሚድነው ደግሞ በንስሐ በጾም በጸሎት እንደሆነ ልናውቅና ልንረዳ ይገባናል። ንስሐ ገብተን በቅዱስ ሥጋና በክቡር ደሙ ከብረን ብንጾም ብንጸልይ ብንሰግድ ስሙር የሰመረ የተወደደ መስዋዕት ሆኖ እግዚአብሔር ይቀበልልናል። ሆኖም ግን ንስሐ አልገባውም ብሎ ከጾም መራቅ ጾምን አለመጾም ግን በኃጢአት ላይ ኃጢአት እንደ መጨመር ተደርጎ ይቆጠርብናል። እግዚአብሔር አምላክ ሆይ በንስሐ እንድመላለስ ወደ ቤት መልሰኝ ሕግና ስርዓትን እንዳከብርም እርዳኝ ብሎ ጾም እየጾሙ መጸለይ መለመን ይገባል እንጂ ንስሐ ሳልገባ ጾምን ብጾመው የምጾመው ጾም ተቀባይነት የለውም፣ የምጸልየው ጸሎትም ቅድመ እግዚአብሔር ዘንድ አይደርስም ብሎ ራስን ከጾምና ከጸሎት ማራቅ ፍጹም ኃጢአትና በደል መሆኑን ልታውቁና ልትረዱ ይገባቸዋል። የምትችሉ እና ይህን ትምህርት የምትሰሙ እህቶች ወንድሞች ግን ቢቻላችሁ ከእግዚአብሔር አምላክ ዘንድ ያላችሁን ግንኙነት በማጠንከር ከተያዛችሁበት የነፍስ ደዌ እንድትፈወሱ ንስሐ ብትገቡ ቅዱስ ቁርባንን ብትቀበሉ እጅግ ድንቅ የሆነ ነገር ነው። ሆኖም ግን ይህን እንደ ምክንያት አድርጋችሁ ላለመጾም የምታደርጉ እህቶች ወንድሞች ካላችሁ የኃጢአት ኃጢአት የበደልን በደል መሆኑን ልታውቁና ልትረዱ ይገባል። ጹሙ፣ በንስሐ ሕይወት ተመላለሱ። ያለባችሁን በደልና ኃጢአት ለካህናት ተናግራችሁ ጾሙን መጾም እንዲሁም በጸሎት መትጋት መበርታት